ሲቀለኝ ነግሬሽ ውስጤ ዛሬውን የራማ ኪዳነ ምሕረት በሚሊኒየም አዳራሽ መርሃ ግብር እንዴት አየው? ለዚህም ደግሞ መቼም እመብርሃን እናት ዋጋ ከፋይ እመብርሃን ዋጋ ትክፈል እንላለን። ለሁላችን ከኛ የሚጠበቀው ላንቺ ክብር አስቀድሞ እግዚአብሔር ስላከበረሽና ስላነገሰሽ ካንቺ ጋር የሚመጣጠን ምንም ነገር የምናደርገው ነገር የለም። መልካም ይሁን ነው። በጣም ቆንጆ ነው። እንደዚህ አይነት ገዳማትን ማበረታታት ደግሞ እኔ ቆንጆ ነው ብል ብዙ ላይ ይደነቅ ይችላል። አዘጋጅ ስለሆንኩ ግን ብዙ የተጋበዙ እንግዶች መጥተው ነግረውናል። አሁን እስከ መጨረሻው ደቂቃ ይቆዩ። እናታችን ኪዳነ ምሕረት ረድታን በጣም የተሳካና ያማረ ፕሮግራም ነበረ። በጣም ደስ ብሎኛል። ፕሮግራም ያቀናጀው እንግዲህ ሎዛ ኢቨንት ነው እንደሚታወቀውና የፕሮግራሙን ትልቅነት ድምቀቱን አይታችኋልና ምንድነው በዚህ ጉዳይ ያላችሁ አስተያየት? ሎዛ በማዘጋጀቱ ይሄንን በዚህ አጋጣሚ ሎዛ እናመሰግናለን። ሎዛን ወንድማችን የማርያምን አመሰግናለሁ። እግዚአብሔር ይስጥልን። በዚህ አጋጣሚ ጥሩ ነው። ይበርታ። እንደዚህ አይነት መርሃ ግብሮችን ቢያበዛልን ጥሩ ነው እላለሁ። ቦታ ድረስ ሄዶ ቀርጾ መጥቶ ኢቨንት ሰርቶ ሙሉ ሌሊትና በጣም የተባረከ ልጅ እግዚአብሔር ጸጋውን ያብዛልን። ሎዛ ኢቨንትን በለጠ ነገር እንዲሰራ ምኞቴ ነው። ያው የሎዛ ቤተሰብ ነኝ በአጋጣሚ እና ሎዛ አሁን መርሃ ግብሮችን እንደዚህ እያዘጋጀ ከቅርብ ጊዜ ወዲህ በጣም በርካታ መርሃ ግብሮችን እያዘጋጀ እየመጣ ያለ ተቋም ነው። ሎዛ ኢቨንትን በዚህ አጋጣሚ ማመስገን እፈልጋለሁ። ሎዛ ኢቨንት እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። የልፋትን ዋጋ የራማዋ ንግስት ኪዳነ ምሕረት ትክፈልህ፣ ድካምህን ትቁጠርልህ፣ ራምዬ ልብህን መሻት ትሙላልህ። አንተ ስላል ከራይ ጭብጨባችሁ ይሰማ። አጠገቤ ጎኔ በዙሪያዬ እንዳለሽ እንደርሱ ነው ልቤ እማ የሚያወራሽ ሲቀለኝ ነግሬሽ ውስጤ። እናመሰግናለን። ስሙን በቅድሚያ ሊቀ ስዩማን ዳዊት ገብረ ዮሐንስ። ሊቀ ስዩማን ዳዊት፣ ዛሬ የራማ ኪዳነ ምሕረትን ለመደገፍ ትልቅ መርሃ ግብር በዚህ በሚሊኒየም አዳራሽ የተካሄደ ነውና እንዴት አዩት ይሄን ፕሮግራም? እንግዲህ በመድኃኔዓለም ቸርነትና ፈቃድ እርግጥ እኔ ከኮሚቴ አባላት አንዱ ሲሆን በወቅቱ ትኬት ለመሸጥ ብዙ ውጣ ውረዶች ነበሩና ይሄን ያህል ሰው ይመጣል ብለን አልጠበቅንም። ከፍተኛ ስጋት ነበረብን። ግን አሁን ስናየው በመብርሃን ቸርነት መቼም የመብርሃን ልጆቿ ያው ቃል ኪዳኗ ስለሆነ ከምንጠብቀው በላይ ሰው ተገኝቶልናል። እጅግ በጣም ደስ ብሎናል እና አሁንም ገና ይመጣሉ ብለን ተስፋ እናደርጋለን። እስካሁን ደግሞ የመጡትን በበረከት መብርሃን እየባረከችልን ነው። ስለዚህ ድካማችን ፍሬ አፍርቷል ብዬ በጣም ደስ ብሎኛል። በጣም ጥሩ። ይሄን ፕሮግራም ያቀናጀው እንግዲህ ሎዛ ኢቨንት ነው እንደሚታወቀውና የፕሮግራሙን ትልቅነት ድምቀቱን አይታችኋልና ምንድነው በዚህ ጉዳይ ያላችሁ አስተያየት? ሎዛ በማዘጋጀቱ ምን ያህል ጥሩ ነገር ተገኝቶበታል? አዎ መቼም ድር ቢያብር አንበሳ ያስር ነውና በቅንጅት በመስራት ሎዛ በፊትም ኢቨንታችን ላይ አብረን የሰራ ነው። አሁን ደግሞ በዚህኛውም ኢቨንት አብረን ሰርተን ያው ተቀናጅተን የምንችለውን ያህል ርብርብ አድርገናል። አብረውንም ደግሞ ሌሎች እንደዚሁ የራሳችን ሚዲያ ቲሞች እና እንደዚሁ በጎ ፈቃደኞች የሆኑ መጥተው ሁሉ ከፍተኛ ርብርብ በማድረግ ይህን ስራ ማየትና መስራት ተችሏል። ስለዚህ ምንድነው አጠቃላይ የቲም ስራ ወሳኝ ነው። ተግባብቶ መስራት፣ አንድ ሆኖ መስራት ደግሞ በተለይ የቤተክርስቲያን ስራ ሲሰራ መሰራት ያለበት ይሄ አሁን መርሃ ግብር መንፈሳዊ መርሃ ግብር እንደመሆኑ በመንፈሳዊነት በተሞላው በግብረ ገብነት በዚህ አይነት በጎ የሚሰራ ነገር አርያም ይሄ ትልቅ ምስክርነት ነውና ቀላል ነገር አይደለም። መቼም ድካምን ማን ይቆጥራል? እግዚአብሔር ሰው ፊትን ያህል እግዚአብሔር ደግሞ ውስጥ ነው ያለና ይሄ በእውነት የተደከመው ድካም ፍሬ አፍርቷል። ቀላል ነገር አይደለም። ስለዚህ ይሄንን በዚህ አጋጣሚ ሎዛ እናመሰግናለን። ወደፊትም ደግሞ ከኛ ጋር በዚሁ በጥሩ ወንድምነት በመግባባት እንሰራለን ብለን እናምናለን።
ለዚህም ደግሞ መቼም መብርሃን ናት ዋጋ ከፋይ። መብርሃን ዋጋ ትክፈል እንላለን ለሁላችንም። እርግጥ የኮሚቴውም ድካም ደግሞ እዚህ ላይ ቀላል አልነበረም። ከፍተኛ አስተዋጽኦ ነው ያደረጉት። ደከመን ሰለቸኝ ሳይሉ ወደ 3 ወር መስራት፣ እረፍት፣ እንቅልፍ የለም። እንግዲህ ይሄ መርሃ ግብር ካለፈ ወዲህ 1 ሳምንት ተኛ እንዳላክ ከተፈቀደልኝ እና በአጠቃላይ የምለው ምንድነው እናመሰግናለን ነው። እርግጥ በስራ ሰዓት አንዳንድ ገጭጓ ያለ ነው፣ ምንም አይደለም። ሰው ሲሰራ ይጋጫል፣ ሰው ሲሰራ ነው። ግን ያ እንደ ትምህርት ሊሆነን ይገባል፣ ያስተምረናል፣ እየተማማረ የምናልፍበት ይሆናል ማለት ነው። ስለዚህ መማማር ያለ ነው። ግን በጣም ልናመሰግን እንወዳለን። ለምን ሰው የእግዚአብሔር አየ ነው እና እውነትን እውነት ብሎ ደግሞ መመስከር ግድ ስለሆነ እኛ ደግሞ መንፈሳዊያን ስለሆነ የሚሰራው መንፈሳዊ ስራ ስለሆነ ከዚህ አንጻር ስህተቶች የሉም አይደለም፣ ይኖሩብናል ሁላችንም ላይ በኢቨንት ኦርጋናይዘራችንም በእኛም ስህተቶች ነው። ግን እያረምን እንሄዳለን ወደፊት። ይሄ ችግር አይደለም፣ ግን ውጤቱ መልካም ነው። ያ ምንድን ነው? አብረን ተሟግተን ተከራክረን አብረን ወጥተን ወርደን በመስራታችን ይህን ውጤት ለማየት ነው። በቃ የሁላችንም ዓላማ መልካም ይሆን ነው፣ የፍጻሜው ይመር ነው፣ መብርሃን ትድመቅልን ነው እና ወይ ሰግዱ ለኪ ኩሎሙ አሕዛብ ነው እና እንኳን እኛ መንፈሳውያን አይደለንም አሕዛብ ሁሉ በእግርሽ ስር ይሰግዳሉ ነው የሚለው እና ዛሬ የምናየው ልጆቿ የተመረጡ ልጆቿ እሷ የባረከቻቸው እሷ የምታውቃቸው እሷ የምትወዳቸው ያው እሷን ጥሪዋን አክብረው መጥተዋል። ትልቅ በረከት ተሳትፈዋል። ይህም ደግሞ ለእኛ ትልቅ ደስታ ነው። እኛም በእነሱ በረከትን አግኝተናል እና እኛ የአቅማችንን መክሊታችንን የተወጣ ነው። የተለየ ነገር አደረግን አልልም፣ ግን ያው ጥሪ የደረሳቸው መብርሃን የእሷ ልጆች የምትላቸውን በመብራት ፈልጋ ስላመጣቻቸው ደስ የሚል ነው ላለው። በስተመጨረሻ ማስተላለፍ የምትፈልገው መልእክት በመላው ዓለም ያሉ ይህን መርሃ ግብር የሚከታተሉ በላይቭም በዚህ ፕሮግራም ያሉ ራማ ኪዳነ ምሕረት ለመርዳት ወይም ደግሞ ከሱ ጋር ለተገናኘ ነገር ማስተላለፍ የሚፈልጉት ነገር ካለ አጠር አድርገው ቢነግሩ። በጣም ጥሩ አመሰግናለሁ። ልክ ነው። ይህን መርሃ ግብር በሀገር ውስጥ ሆነ በውጭ ለምትከታተሉ ዋናው ይህ ዓላማ ምንድን ነው? እኛ ወይም ደግሞ የገዳሙ አባቶች ትልልቅ አባቶች ዛሬ ተገኝተዋል። በዚህ ቦታ የተሰራው ስራ ምንድን ነው? እኛ መልእክት አስተላላፊዎች ነን። ይሄ ጥሪና መልእክት ግን ይህን መርሃ ግብር ለምትመለከቱ ለሁላችሁም ሆኖ በበረከት እንዴት ነው ሰማያዊ ቤታችሁን እንድሰሩ ነው። እንደገና ደግሞ በእኛ በህይወታችን ገዳሟ የምታሳሳ ምድራዊ ገነት ናት። በጣም እንወዳት፣ የምናፍቃት፣ የምትናፈቅ ቦታ አንዴ ከተገባ ውጡ አትልም። ብዙዎች ደግሞ ህይወታቸው እዛ የሄዱ ሁሉ እንቆቅልሽ ያላቸው መከራቸው ምናቸው ተፈቷል። በትዳራቸው ያለ ችግር፣ በጤና ያለ ችግር፣ ምን ያልተፈታ ችግር ደጇን የረገጠ ሁሉ የበረከቱ የምትደንቅ እናት ናት። እንኳን እዛ ደጇ ሄደው አይደለም እዚህ ሆኖ የራሟ ንግስት አስቢን ካልክ ከልብ ፈጥና የምትደርስ ናትና በጣም ታምራዊ ቦታ ናት። ስለዚህ ይህንን መርሃ ግብር የምትመለከቱ አባቶቻችን እዛ 24 ሰዓት 366 ቀን አመቱን ሙሉ ቃለ እግዚአብሔር የማይቆረጥበት በጣም የሚደንቅ ቦታ ነው። እንግዲህ ሰዓታቱ ዳዊቱ እኔ ራሴ ባለሁበት ምስክር ስለሆንኩ ቦታው ላይ ስላየው እንዲህ ሰላም ለኪው በቃ ለዓለም ነው የሚጸልየው። ለኢትዮጵያን ብቻ አይደለም ለዓለም የሚጸልዩ እንደዚህ አይነት አባቶች ያሉበት እናቶች ያሉበት ቦታ ነውና እዚህ ላይ በእውነት ይሄን አስተውላችሁ የበረከቱ ተሳታፊ ሆኑ። ገዳሟን እርዱ። ገዳም ተበተነ ተፈታ ማለት የኛ ህይወት ቆመ ማለት ነው። ቀላል ነገር አይደለምና ገዳማውያን ይሄን ያህል እኛ ጋር መተው ከተማ ገብተው እስኪለምኑ መጠበቅ አልነበረብንምና ይሄን በአግባቡ ተረዱ። እርግጥ ነው ወቅቱ ፈታኝ ወቅት ነው። ሁሉ ተቸገርኩ ሲል ማንን እንመን? በጣም አስቸጋሪ ወቅት ፈተና ወቅት እንደሆነ እናውቃለን። ግን እግዚአብሔርን ተመልከቱ፣ መብርሃንን ተመልከቱ። እኛ አሁን በዚህ ኮሚቴው እየሰራ ያለው ስራ በገዳሟ አካውንት ሁሉን ነገር የምናገረው በገዳሟ ስም። ስለዚህ እኛ መልእክተኞች ነን። እናንተ ግን ይህን መልእክት ሰምታችሁ በእውነት የመብርሃን በረከት ይድረሳችሁ። ለወገን፣ ለሀገር፣ ለቤተሰብ ለሁሉም ይተርፍ ነውና በዚህ አጋጣሚ በእመቤታችን ስም ይህን በረከት አያምልጣችሁ ነው በቃ ምለው፣ አያምልጣችሁ። ሲፈጸም ታውቁታላችሁ። ስለዚህ የራማዋ ንግስት ደግሞ የልብ ወዳንችሁን መሻት ትፈጽም። ወገኖቻችን በያላችሁበት ቦታ ትጠብቃችሁ፣ ትባርካችሁ፣ ለሀገራችሁ ደግሞ ታብቃችሁ። ሀገራችንም ሰላም ታድርግልን፣ እናንተንም ክብር ይስጥልን። ደከመኝ ሰለቸኝ ሳትሉ ከጎናችሁ ናችሁ ስለሰራችሁ በጣም እናመሰግናለን። እጅግ አድርገን እናመሰግናለን። እሺ እኔም በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እናመሰግናለን። እሺ እኔም አመሰግናለሁ። ቅድሚያ ስምህን? ተስፋዬ ሙላቱ። አንተ ነህ? የዛሬውን የራማ ኪዳነ ምሕረት በሚሊኒየም አዳራሽ መርሃ ግብር እንዴት አየኸው? በጣም ጥሩ። እንግዲህ ሁሉ ነገር እግዚአብሔር ሲፈቅድና እንደድል ነው። እንግዲህ የራማን ኪዳነ ምሕረት በእውነት
እግዚአብሔር ፈቅዶልኝ ቲኬቱን ለመሸጥ በቅቻለሁ። የራማ ኪዳነ ምህረት ቦታዋ ራሱ ቆቦ ስሙን ነበር የማውቀው። ጭራሽ ደግሞ ከቆቦ ጋር ተያይዞ የመጣው ደግሞ ዞብል የሚባለውን ቦታም ራሱ በዚህ አጋጣሚ ነው የተዋወቅኩትና ጥንታዊቷ የሰሜን ወሎዋ የቆቦ ወረዳ ዞብል ላይ የምትገኘው ገዳም በእውነት እንዳገለግል እግዚአብሔር ፈልጎ ለዚህ ስለበቃው በጣም እጅግ በጣም ደስ ብሎኛል። አሁን ሚሊኒየም አዳራሽ በመንጌቴም ደግሞ ደስ ብሎኛል። ይሄን ትልቅ መርሃ ግብር ያስተባበረው ያዘጋጀው ሎዛ ኢቨንት ነው። ሎዛ ኢቨንት ይሄን የመሰለ መርሃ ግብር አዘጋጅቷልና ግለጸው እስቲ። በጣም ጥሩ እንግዲህ ወንድማችን ሎዛ ቅርብ ጊዜ ነው እንግዲህ እዚህ ብቻ ሳይሆን ሌሎቹ እንደዚሁ የኦንላይን ዝግጅት ላይ አብረን ሰርተናል። በእውነት በአጋጣሚ ሆኖ ደግሞ እኛው ሰፈር ነው ተከራይቶ የሚኖረው። እንግዲህ ጎረቤታሞች ነን። በጣም ጥሩ አጋጣሚ ጥሩ ታሪክ እየሰራን ነው በእውነት እና ሎዛን ወንድማችን የማርያምን አመሰግናለሁ። እግዚአብሔር ይስጥልን። በዚህ አጋጣሚ አሁን ቀጥሎ እነዚህን የያዝካቸው ወረቀቶች ለህዝቡ ማስተላለፍ የምትፈልገው እንድታስተላልፍልህ እድል ስጥ። በጣም ጥሩ እንግዲህ በመላው ዓለም ከአዲስ አበባ ጀምሮ በመላው ኢትዮጵያ እንዲሁም ደግሞ የሰፋ ስለሚሄድ በዓለም ሁሉ ያላችሁ ሰላም ለዓለም ሁሉ እንዲሁም ደግሞ በዓለም አቀፍ ደረጃ መግባቢያ የሆነው በእንግሊዝኛ ፒስ ፎር ኦል ዘ ወርልድ እላለሁ። እነሆ አሁን ያለነው በራማ የገቢ ማሰባሰቢያ ላይ ነው። ራማ ኪዳነ ምህረት አዲስ አበባ ነች ያለችው። ራማ ኪዳነ ምህረት በመጀመሪያ ደረጃ አዲስ አበባ ስለመጣሽልን የኢትዮጵያ የአዲስ አበባ ከተማ እንግዳ ተቀባይ ነውና የራማዋ ኪዳነ ምህረት ገዳም እንኳን ደህና መጣሽ አዲስ አበባ ልትባርኪን ብለናል። እንኳን ደህና መጣሽልን። በእውነት እኛ ሰሜን ወሎ ድረስ ከምንሄድ ብለሽ እዚሁ መተሽ ልትባርኪን መተሽናል። ሁላችንንም ስለምትባርኪልን እናመሰግናለን። አዎ ስለዚህ ጥቂት እሷን የተመለከተ መልእክቶች ስላሉ እሱን ላስተላልፍላችሁ ከይቅርታ ጋር። አዎ አንደኛ እሱ ነው። ሁለተኛው ኪዳነ ምህረት የራማ ኪዳነ ምህረት ገዳም ጥሪሽን አክብረናልና እንድትባርኪን የራማ ኪዳነ ምህረት ገዳም ፊትሽ መተናልና ባርኪን። እንደዚሁም ደግሞ የራማ ኪዳነ ምህረት ገዳም ጥሪሽን ሰምተናል ባርኪን። ዋናው እንግዲህ የመጣንበት እንግዲህ አጋጣሚ እንድትባርኪን ነውና ይሄን በረከት ደግሞ የምናገኘው በቀላሉ አይደለም። ስለዚህ ከኛ የሚጠበቀው ላንቺ ክብር አስቀድሞ እግዚአብሔር ስላከበረሽና ስላነገሰሽ ካንቺ ጋር የሚመጣጠን ምንም ነገር የምናደርገው ነገር የለም። ስለዚህ በዚህ አጋጣሚ ደግሞ ያቅማችንን ኪዳነ ምህረት የራማ ኪዳነ ምህረት ራስሽ ገዳማ መልእክቱ ምንድነው ያለው? የራማ ኪዳነ ምህረት ትጣራለች ይላል። እውነት ነው፣ እየተጣራች ነው። እንግዲህ የምትጣራውን እንግዲህ መልስ ደግሞ የምንሰጠው በባንክ አካውንት ነው። በባንክ አካውንት ይኸውና፣ የራማ ኪዳነ ምህረት ትጣራለች ለበረከት ንግድ ባንክ 17183886 እንዲሁም አቢሲኒያ ባጭሩ 1614 ኢትዮጵያ ንግድ ባንክ 1627 ባጭሩ ይሄን ይመስላል። ይሄን ሼር፣ ላይክ፣ ሰብስክራይብ በማድረግ ለሁሉም አስተላልፉ። ሌላው የምነግራችሁ ቅጽ በዚህ አጋጣሚ ቅጹን ተቀብላችሁ እንትን በሉ የምትፈልጉትን አስገቡ። እንዲሁም ደግሞ መምጣት ያላችሁ በጣም ደስ ያለኝ ብዙ ሰዎች እኔ ወደ 20 ፓድ ተቀብዬ ከኔም ብቻዬም ሳልሆን ከልጅ ወንድሞቼ ጋር ሸጠን ብዙ ሰዎቹ ስለማይመቸን ነው እያሉ ሰውንም አስገብዘውናል። እንዲሁም የቀረውንም ደግሞ አስገብተናል። በእውነት ያልመጣችሁ ባላችሁበት እግዚአብሔር ይባርካችሁ። እንዲሁም ደግሞ ሌላው ደግሞ ውጭ ሀገር ሆናችሁ ይህን በረከት የምትፈልጉ ይህንኑ ሂሳብ እያያችሁ ከበረከቱ ተሳተፉ። ሐመረ ነው አዲስ አበባ ሐመረ ነች የምትታወቀው። እንግዲህ ከሐመረኑም ደግሞ እድሜ በጣም የገፋች ነች የራማዋ እና 1300 ዓመት እድሜ ያላት የዚህ በረከት ሁላችንም እንዳያልፈን የኪዳነ ምህረትን ማገልገል በራሱ እድል መታደል ነው፣ መመረጥ ነው። ስለዚህ በረከቱ አያመልጣችሁ። ሼር፣ ላይክ፣ ሰብስክራይብ አድርጉት። በመላው ዓለም ያላችሁ ሁሉ ቅርብም ያላችሁ ሩቅም ያላችሁ በረከቱ እንዳያልፋችሁ እግዚአብሔር ይስጥልን። እናመሰግናለን። ስምሽን በቅድሚያ? ተዋናይት ሜላት ነብዩ ይባላለሁ። ዛሬ በሚሊኒየም አዳራሽ ለራማ ኪዳነ ምህረት ትልቅ መርሃ ግብር ተዘጋጅቷልና ይህን መርሃ ግብር እንዴት አየሽው?
በጣም ቆንጆ ነው። እንደዚህ አይነት ገዳማትን ማበረታታት ኢትዮጵያንም ነው ከፍ የሚያደርገው፣ ሃይማኖታችንንም ነው ከፍ የሚያደርገው የሚጠብቀውም እና እግዚአብሔር ይመስገን በጣም ደስ ይላል። ይሄን መርሃ ግብር እንግዲህ ያስተባበረው ያዘጋጀው ሎዛ ኢቨንት ነው። ይሄን የመሰለ መርሃ ግብር በማዘጋጀቱ የሚሰማሽ ልትገልጪ የምትፈልጊው ነገር ይኖራል? ጥሩ ነው፣ ይበርታ። እንደዚህ አይነት መርሃ ግብሮችን ቢያበዛልን ጥሩ ነው እላለሁ። በእጅሽ ላይ ትኬት ይዘሻል እና እስቲ ስለ ትኬቱ ንገሪኝ። ይህ ትኬት እንግዲህ አንድ እህታችን ወጣት ዘማሪት ረዴት ሞገስ የተባለች ወጣት ናትና የስላሴ አገልጋይ ናት። የሞጆ ቅድስት ስላሴ አገልጋይ ናትና ሁለቱም ኩላሊቶቿ ፌል አድርገው አሁን ወደ ውጭ ሄዳ እንድትታከም ተብሏልና ወደ ህንድ ሄዳ እንድትታከም ተብሏልና ወደ 5 ሚሊዮን ብር ነው የሚያስፈልገው። እግዚአብሔር ረድቶን የተወሰነ ሰብስበናል። አሁን የቀረውን ደግሞ ደግ ህዝቦቻችን ኢትዮጵያውያን በዚህ ከስር በሚያዩት አካውንት የገቡ የሚችሉትን ቢተባበሩ ማለት እንፈልጋለን እና እሱንም ትኬት ለመሸጥ ነው ያስኩት በጄ እና ይሄ ነው አካውንቱም። ስልክም አለ ለሚፈልጉት መረጃ ከስር እየደወሉ በዛ መረዳት ይችላሉ ማለት ነው። እጅግ አድርገን እናመሰግናለን። እናመሰግናለን። በቅድሚያ ስምሽ ማን ነው? ሄለን ገብረ ዮሐንስ እባላለሁ ከራማ ኪዳነ ምሕረት ኮሚቴ። ይህን የመሰለ በሚሊኒየም አዳራሽ ለራማ ኪዳነ ምሕረት የተዘጋጀውን መርሃ ግብር እንዴት አየሽው? ፕሮግራሙ በጣም ከጠበቅኩት በላይ ደስ የሚል ነበረ። መብርሃን ረድታን፣ የራማዋ ንግስት እናታችን ኪዳነ ምሕረት ረድታን በጣም የተሳካና ያማረ ፕሮግራም ነበረ። በጣም ደስ ብሎኛል። ቃላት የለኝም። እንዴ ከቃላት በላይ ለተናገርሽለት መርሃ ግብር ይህን የመሰለ መርሃ ግብር ያሰናዳው ኦርጋናይዝ ያደረገው ማን ነው? ሎዛ ኢቨንትስ። ሎዛ ኢቨንትን በዚህ አጋጣሚ ማመስገን እፈልጋለሁ። ሎዛ ኢቨንት እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። የልፋትን ዋጋ የራማዋ ንግስት ኪዳነ ምሕረት ትክፈልህ፣ ድካምህን ትቁጠርልህ። ራምዬ ልብህን መሻት ትሙላልህ። በስራ ሁሌም ከፍ በል። ራማ ኪዳነ ምሕረት ከፍ እንዳደረካት በዓለም እንድትታወቅ እንዳደረካት አንተም ከፍ በል። በስተመጨረሻ ይሄን መርሃ ግብር ለሚከታተሉት በዓለም ላይ ሁሉ ላሉት ኦርቶዶክሳውያን የምታስተላልፉ መልእክት ምንድን ነው? በሀገር ውስጥም በውጭም ያላችሁ ራማ ኪዳነ ምሕረትን እርዱ ነው የምለው። ሌላም መልእክት የለኝም። ገዳሟን እርዱ። እናመሰግናለን። እሺ፣ እናመሰግናለን። በቅድሚያ ስምህን? ዳንኤል ስዩም እባላለሁ። ዛሬ ለራማ ኪዳነ ምሕረት በሚሊኒየም አዳራሽ የተዘጋጀው መርሃ ግብር እንዴት ተመለከትከው? በጣም ቆንጆ ነበረ። እግዚአብሔር ይመስገን በተሳካ ሁኔታ ተሳካ። ይህን የመሰለ መርሃ ግብር እንዲህ በመሳካቱ ምን ትለናለህ? ደስ ብሎኛል። ለበለጠ መንፈሳዊ አገልግሎት በርትታችሁ ስሩ ላለሁኝ ሎዛ ኢቨንትን በለጠ ነገር እንዲሰራ ምኞቴ ነው። በስተመጨረሻ የምታስተላልፈው መልእክት አለ? መንፈሳዊ ዝግጅት ብዙ ውጣ ውረዶች አሉት። ስለዚህ በትዕግስትና በልበሰፊነት ኢቨንቶችን እያዘጋጀ ስለሆነ እግዚአብሔር ያክብርልኝ እላለሁ። ራማ ኪዳነ ምሕረትን በተመለከተ በዓለም አቀፍ ደረጃ ለሚከታተሉት ተመልካቾች ምን ታስተላልፋለህ? ራማ ኪዳነ ምሕረት የፈውስ የድህነት ቦታ ናት። ሁሉም ሰው ራምዬን ቢያያት አንድ እርምጃ ወደ ላይ ከፍ ብናደርጋት፣ ገዳሞቻችንን ብንጠብቅ፣ ጥሩ ድጋፍ ብናደርግ፣ ከልመና መንገድ ብናወጣቸው እንትን ላለሁ ተስፋ አደርጋለሁኝ። ምክንያቱም ገዳሞቻችን የስራ የታታሪነት የአብነት ትምህርት መሰረታቸው አሁን ላለንበት ነገር እነሱ ናቸው መሰረቶቻችንና አሁንም አጠናክረን ነገን መቀጠል እንድንችል መጠንከር ያስፈልገናል። አመሰግናለሁ። እናመሰግናለን። ስምሽን ማን ነው? ፈትለወርቅ እባላለሁ። ፈትለወርቅ ዛሬ በዚህ በሚሊኒየም አዳራሽ ለራማ ኪዳነ ምሕረት የተዘጋጀው መርሃ ግብር እንዴት አየሽው? ለራማ ኪዳነ ምሕረት የተዘጋጀው መርሃ ግብር በጣም ቆንጆ ነው። ደግሞ እኔ ቆንጆ ነው ብል ብዙ ላይ ይደነቅ ይችላል አዘጋጅ ስለሆንኩ፣ ግን ብዙ የተጋበዙ እንግዶች መጥተው ነግረውናል። አሁን እስከ መጨረሻው ደቂቃ የቆዩ በጣም አድንቀው በጣም ቆንጆ ነው ብለው በቃ ቃላት አጥሯቸውን የሄዱትና በጣም እናመሰግናለን። ይሄን መርሃ ግብር ያስተባበረው እንዲህ ድምቅ ያለ ፕሮግራም እንዲሆን ያደረገው ሎዛ ኢቨንት ነውና እስቲ የምትይው ነገር ካለሽ? አዎ ይሄ ፕሮግራም በጣም እንዲያምር ድምቅ እንዲል የተሳካ እንዲሆን ያደረገው ሎዛ ኢቨንት ነው። ሎዛ ኢቨንት ደግሞ አሁን አይደለም እሱ ነው የምናውቀው፣ ለዚህ ዝግጅት የበቃ ነው በሱ ነው። ምክንያቱም ሎዛ ኢቨንት እኛ ስለ ራማ ሁሌ እንደክማለን፣
በየደብሩ ቁልቢ ሄደን ምግብ ሸጠናል። ሳባ ሰንበት ግን ጠብ አይልም ሆቴል እናዘጋጃለን። በራማ ሚዲያ በኩል ተጠቁመን እሱ ጋር ሂደን እሱ ነው በዛ በችግር ሰዓት እንኳን ሰኔ 15 ቀን ጉባኤ አዘጋጅተን ነበረ አዳር ፕሮግራም እሱ ነው በጣም ብዙ ቲክቶከርና ዩቲዩበርን ለህይወቱ ሳይፈራ ምንም ነገር ሳይገድበው ቦታው ድረስ ሄዶ ቀርጾ መጥቶ ኢቨንት ሰርቶ ሙሉ ሌሊትና በጣም የተባረከ ልጅ እግዚአብሔር ጸጋውን ያብዛልን። በቃ ቃላት የለንም ስለሱና እሱ ነው ለዚያ በቃ ራማ ኪዳነ ምሕረትን ይሄን እንድናስብ ያደረገን ያኔ የሰራውን አሁን ደግሞ ይሄን አስተባብሮ ያውን በነፃ ነው ይሰራል። ምንም የከፈልነው ነገር የለም። ስለዚህ ወላዲተ አምላክ ትክፈልልን ጸጋውን ታብዛልን ነው የምንለው። እናመሰግናለን። እሺ እግዚአብሔር ይስጥ። መምህር እናመሰግናለን። በቅድሚያ ስሞትን ዲያቆን ታደሰ ወርቁ እባላለሁ። ዛሬ ለራማ ኪዳነ ምሕረት በሚሊኒየም አዳራሽ ይህን የመሰለ መርሃ ግብር የተካሄደ ነውና እርሶም አንዱ ተሳታፊ ኖትና እንዴት አዩት መርሃ ግብሩ? መርሃ ግብሩ ያው ጥሩ መርሃ ግብር ነው። ያው መቼስ ያው ኢትዮጵያውያን ሁልጊዜ ለገዳማቶቻቸው ነው ለአድባራቶቻቸው ሁልጊዜም ደራሾች ናቸው። ለራማ ኪዳነ ምሕረት ደግሞ ምእመኑ እንደዚህ በነቂስ ወጥቶ እና ጊዜያውን በጣም አስቸጋሪ ዘመን ነው። ሰው ብዙ የተጎዳበት ዘመን ነው። ጦርነቱ አለ፣ ስደቱ አለ፣ ሞቱ አለ፣ እልቂቱ አለ። በዚህ መሀል ውስጥ ሆኖ ገዳሞቻችንን ማገዝ አለብን መርዳት አለብን ብሎ መምጣቱ ትልቅ ነገር ነውና እኔ በጣም ደስ ብሎኛል። በጣም ደስ ብሎኛል። ይሄን መርሃ ግብር እንግዲህ እኔ መሰለ መርሃ ግብር አስተባብሮ ያዘጋጀው በረከት አገኝበታል ብሎ ራማ ማን ነው ሎዛ ኢቨንትስ ነውና እስቲ የሚሉትን ነገር ምን ይላሉ? በዚህ ያው የሎዛ ቤተሰብ ነኝ በአጋጣሚ እና ሎዛ አሁን መርሃ ግብሮችን እንደዚህ እያዘጋጀ ከቅርብ ጊዜ ወዲህ በጣም በርካታ መርሃ ግብሮችን እያዘጋጀ እየመጣ ያለ ተቋም ነው። እንዲህ ደግሞ ለቤተክርስቲያን በነፃ ያለ አንዳች ክፍያ ሰማያዊውን ዋጋ አስቦ ሰማያዊውን በረከት አስቦ ማድረጉ ትልቅ ነገር ነውና ይሄ ይበል የሚያሰኝ ነው። በዚሁ ቀጥል። በስተመጨረሻ መምህር እንዳለው ነስቁሙት የሚያስተላልፉት መልእክት ራማ ኪዳነ ምሕረትን በተመለከተ እዚህ ለተገኘው ላይቭ ለሚከታተለው በውጭ ላለው የሚያስተላልፉት መልእክት ካለ? እኔ እንግዲህ ቅድም እንደነገርኩ ነው ኢትዮጵያውያን ገዳሞቻቸውን አብነት ትምህርት ቤቶቻቸውን ለመርዳት ለማገዝ አይሰንፉም። ሰነፎቹ እኛ ነን ወይ መምህራኑ ነን ወይ ጳጳሳቱ ናቸው ወይ ካህናቱ ናቸው። ምእመኑ መቼም እጁ አጥሮ አያውቅም። ችግር ውስጥ ሆኖ እየተራበ እየተጠማ መከራ ውስጥ ሆኖ ሁሉ እንኳን ገዳሞች የሚያረን። ስለዚህ ይህንኑ ሌሎቹም ገዳም አጠናክሮ ይቀጥል። አንዱ በረከት የምናገኝበት ረድኤት የምናገኝበት መንገድ ነውና ይሄ ነው። እንግዲህ እርሶም ለራማ ኪዳነ ምሕረት የቻሉትን አስተዋጽኦ አድርገዋልና በዚህም እግዚአብሔር ይስጥልን። እናመሰግናለን። እኔም አመሰግናለሁ።